እሺ ፋሚሊ እንዴት ናችሁ? ዛሬም ደግሞ ከባለፈው የቀጠሉን ቀሪዎቹ ቪዲዮዎች የምንሰራበትን ፓርት ይዤላችሁ መጥቻለሁኝ ማለት ነው። ባለፈው 8ኛ ላይ ነበር ያቆምነው። ከዛኛው ከያቆምንበት ጀምሮ ቀሪዎች ያሉትን የምናይ ይሆናል ማለት ነው። ቪዲዮን ከመጀመራችን በፊት ደግሞ ሰብስክራይብ ብታደርጉ ያላደረጋችሁ ተጨማሪ ቪዲዮዎች እንዲደርሷችሁ አዲስ ከሆናችሁ ሰብስክራይብ እንድታደርጉ ሪኮመንድ አደርጋችኋለሁ። ካልሆናችሁ ደግሞ ላይክ እንድታደርጉ እንድታበረታቱን ኦልሶ ለጓደኞቻችሁ ደግሞ ሼር ብታደርጉ ለእነሱም ስለሚጠቅማቸው ሼር አድርጉ ማለት ነው። ኦልሶ ማንኛውም አይነት ሀሳብ አስተያየት ካላችሁ ከመጨረስም በኋላ ማንኛውንም አይነት ጥያቄም ሆነ ሁሉንም የሚሰማችሁን ነገር መጻፍ ትችላላችሁ፣ ኮመንት ላይ መጻፍ ትችላላችሁ ማለት ነው። የሚስተካከለውን እናስተካክላለን ማለት ነው የሚሆነው። በዛውም ኮመንት ሴክሽን ላይ ሊንክ አስቀምጥላችኋለሁ። በዛች ሊንክ ተጠቅማችሁ ቻናላችንን የቴሌግራም ብትገቡ ጆይን ብታደርጉ ተጨማሪ መረጃዎችን የምታገኙበት ሁኔታ ነው ያለውና መልካም ጊዜ ይሆንላችሁ። ቪዲዮን ጀምረውና 8ኛ ላይ ነበር ያቆምነው እንዳልኳችሁ። 8ኛ ምንድነው የሚለው ዋት ተርም ሪፈርስ ቱ ናቹራል ሪስፖንስ ቱ አንኮንዲሽንድ ስቲሙለስ ኢን ክላሲካል ኮንዲሽኒንግ ነው የሚለው እና ናቹራል ሪስፖንሱ ለአንኮንዲሽንድ ስቲሙለስ ያለው ናቹራል ሪስፖንስ አንኮንዲሽንድ ስቲሙለሱ ሲቀርብለት ያ ኤክስፐሪመንቱ የሚሰራበት ነገር ምን አይነት ናቹራል ሪስፖንስ ነው የሚያመጣው ነው የሚለው ምንድነው የሚባለው ያ ፕሮሰስ ነው። ኮንዲሽንድ ስቲሙለስ፣ ኮንዲሽንድ ሪስፖንስ፣ አንኮንዲሽንድ ሪስፖንስ፣ ኒውትራል ሪስፖንስ የሚሉ አማራጮች አሉን ማለት ነው። ከነዚህ መካከል የትኛው ነው ሀሳቡ? እና በጣም ቀላል ጥያቄ ይመስለኛል። ኮንዲሽንድ ሪስፖንስ የሚለው ትክክለኛ መልሳችን ነው። ይሄን በቲዮሪያችን ላይ በደንብ አድርገን ያየነው ነገር ስለሆነ ማለት ነው። እና ኮንዲሽንድ ሪስፖንስ ማለት ምን ማለት ነው መሰላችሁ? በኤግዛምፕል አስደግፌ ልንገራችሁ። ለምሳሌ የምታስታውሱ ከሆነ ፓቭሎቭን ኤክስፐሪመንት የምታስታውሱ ከሆነ ውሻው ላይ የተሰራው ማለት ነው። ኦልሶ ምንድነው አንኮንዲሽንድ ስቲሙለስ አለ አይደል? አንኮንዲሽንድ ስቲሙለስ አለ። አንኮንዲሽንድ ስቲሙለሱ ምንድነው? ምንም አይነት ኮንዲሽኒንግ የማያስፈልገው ብቻውን ቆሞ ሪስፖንስ ማምጣት የሚችልልን ነገር ብለን እንደሆነ አይተናል አይደለ? ያኛው ነገር ምንድነው? ምግቡ ነው ማለት ነው። እና በዛ በምግቡ ምክንያት የሚመጣው ናቹራል የሆነ ሪስፖንስ ምንም ኮንዲሽን ያልተደረገ ናቹራል የሆነው ሪስፖንስ ምንድነው ነው የሚለው። ምንድነው አንኮንዲሽንድ ሪስፖንስ የሚባለው ነው አይደል? ምንም አይነት ኮንዲሽኒንግ የማያስፈልገው ነገር እንደማለት ነው። እና በዛ ኤግዛምፕል መሰረት ይሄ አንኮንዲሽንድ ሪስፖንስ ሳሊቬሽን ዲው ቱ ፉድ፣ በምግቡ ምክንያት የመጣው ሳሊቬሽን አንኮንዲሽንድ ሪስፖንስ የምንለው ነገር ሲሆን ምግቡ ደግሞ አንኮንዲሽንድ ስቲሙለስ የምንለው ይሆናል። ኮንዲሽንድ ስቲሙለስ ደግሞ ኮንዲሽኒንግ የሚያስፈልገው ነገር ነው ማለት ነው። እና ግዴታ ሪስፖንስ እንዲያመጣ ምን ያስፈልገዋል? ናቹራል ስቲሙለስ ያልሆነ ኮንዲሽኒንግ የሚያስፈልገው ነገር ማለት ነው የሚሆነው። ኦልሶ ኮንዲሽንድ ሪስፖንስ ደግሞ በዛ ኮንዲሽን በተደረገው ስቲሙለስ ምክንያት የሚመጣው ሪስፖንስ ነው የሚነግረን። ኦልሶ ኒውትራል ሪስፖንስ ደግሞ ናቹራል የሆነ ሪስፖንስ ምንም አይነት እንትን የማያስፈልገው ነገር ማለት ከላይ ጥያቄው ላይ የተጠየቅነው ነገር ማለት ነው። የናቹራል ሪስፖንስ የሚለው ወይም ኒውትራል ሪስፖንስ ዛይ አር ዘ ሴም። እና 9ኛ ኢን ፓቭሎቭስ ኤክስፐሪመንት በፓቭሎቭ ኤክስፐሪመንት መሰረት which one of the following was unconditioned stimulus? አይ ቲንክ ከላይ የተናገርኩት መሰለኝ በኤግዛምፕል መሰረት ሳወራ ስለነበር። እና ዘ ሪንግ ኦፍ ዘ ቤል፣ ዘ ፉድ፣ ዘ ዶግ ሳሊቬሽን ኤንድ ዘ ዶግ የሚል አማራጮች ነው ያሉን ማለት ነው። ከነዚህ መካከል የትኛው ነው አንኮንዲሽንድ ስቲሙለሱ? እና ፉዱ ነው አይደለ? ምንም አይነት ኮንዲሽን የማያስፈልገው ስቲሙለስ ሲባል ምንድነው? የሆነ ቼንጅን ማምጣት የሚችል ነገር ነው። የሆነን ነገር ኦከር እንዲያደርግ የሚያደርግልን ነገር ነው አይደል? የሆነን ዲዛየር እንዲመጣ የሚያደርግልን ነገር ነው አይደል? ስቲሙለስ የሚባለው ፉዱ ምግቡን ሲያሸተው ኦር ምግቡን ሲያየው ምን ያደርጋል? ሪስፖንስን ያመጣልናል ማለት ነው። ይሄኛው ምግብ ደግሞ ምንድነው? ምንም አይነት ኮንዲሽኒንግ አያስፈልገውም፣ ብቻውን ቆሞ ሪስፖንስን የሚያመጣልን ነገር ነው። the food is the unconditioned stimulus የምንለው ነገር እሱ ነው። እና ሪንግ ኦፍ ዘ ቤልን ብናየው ሪንግ ኦፍ ዘ ቤል ይሄ የስ ስቲሙለስ ነው፣ ነገር ግን አንኮንዲሽንድ ስቲሙለስ መሆን አይችልም። ሁለት ስቲሙለሶችን መሆን ይችላል። የመጀመሪያው ምንም አይነት ኮንዲሽኒንግ ሳይፈጠር የሚሆነው ነገር ወይም ኒውትራል ኦር ናቹራል ስቲሙለስ የምንለው ነገር ነው ይሄ ሪንግ ኦፍ ዘ ቤል ማለት ነው። አፍተር ኮንዲሽኒንግ ደግሞ ወይም ከአንኮንዲሽንድ ስቲሙለሱ ጋር ፔር ከሆነ በኋላ ምንን ሊያመጣልን ይችላል? ኮንዲሽንድ ስቲሙለስን ሊያመጣልን ይችላል ማለት ነው ይሄኛው ሪንግ ኦፍ ዘ ቤል። በት እዚህ ጋር ብቻውን መጀመሪያ ሆኖ ሲቆም ደግሞ ኒውትራል ወይም ናቹራል ስቲሙለስ እንለዋለን። ሲ ደግሞ ዘ ዶግ ሳልቬሽን፣ ይሄ ደግሞ ሪስፖንስ ነው አይደለ? ሪስፖንስ ነው የሚሆነው ማለት ነው።
ይህም ሪስፖንስ በሁለት መንገድ ሊመጣ ይችላል። ናቹራሊም ሊመጣ ይችላል። አፍተር ኮንዲሽኒንግ ኮንዲሽን እንዲሆነ ሪስፖንስ ሊሆን ይችላል። ኮንዲሽን እንዲሆነ ሪስፖንስ ስንለው በኮንዲሽንድ ስቲሙለስ ምክንያት የሚመጣ ሪስፖንስ ሲሆን ኮንዲሽንድ ሪስፖንስ እንለዋለን። ዘን በምንም አይነት ኮንዲሽኒንግ ሳይኖር ለምሳሌ በዚህ በፉዱ ምክንያት የሚመጣ አይነት ሪስፖንስ ከሆነ ደግሞ አንኮንዲሽንድ ሪስፖንስ እንለዋለን ማለት ነው። እነዛ ሁለቱን ነው እንትን የሚያደርግልን። ዶግ ደግሞ ኤክስፐሪመንቱ የሚሰራበት ነገር እንጂ ምንም ስቲሙለሱም ሪስፖንሱም አይሆንም ማለት ነው። የሚያሳየው ነገር ነው ኤክስፒሪየንሱን የሚደረግበት ኤክስፐሪመንቱ የሚደረግበት ነገር ስለሆነ ማለት ነው። ዘ ፉድ የሚለው ትክክለኛ መልሳችን ነው ለዚህ ጥያቄ። አስረኛ ደግሞ which principle of classical conditioning refers to weakening of the conditioned response when the conditioned stimulus is repeatedly presented without conditioned stimulus ነው የሚለው። ማለትም እንዴት ነው ዊክኒንግ ይፈጠራል። በምን ምክንያት? ኮንዲሽንድ ሪስፖንሱ ዊክን ያደርጋል። ኮንዲሽንድ ስቲሙለሱ ከአንኮንዲሽንድ ስቲሙለሱ ጋር ስላልቀረበ ምናልን መጀመሪያ ላይ ይሄ ኒውትራል የሆነ ስቲሙለስ ከአንኮንዲሽንድ ስቲሙለሱ ጋር ሲመጣ ኮንዲሽንድ ስቲሙለስ እንደሚሆን ተነጋግረን ነበር አይደለ? ኮንዲሽንድ ስቲሙለሱ ብቻውን ደግሞ ኮንዲሽንድ ሪስፖንስን እንደሚያመጣ አይተን ነበረ። ኮንዲሽንድ ስቲሙለሱ ያለ አንኮንዲሽንድ ስቲሙለስ በቀረበ ቁጥር ምን እያደረገ ይሄዳል? ብቻውን በቀረበ ቁጥር ወይም ያ ቤል ከምግቡ ጋር መቅረብ ባቆመ ቁጥር እና ያ ነገር በቀጠለ ቁጥር ምን ይመጣል? ዊክኒንግ ይመጣል ማለት ነው። ማለትም ውሻው ለዛ ለቤሉ መልስ መስጠቱን እያቆመ የሚሄድበትን ፕሮሰስ ነው ዊክኒንግ የሚለው ነገር የሚነግረን ማለት ነው። ያ ፕሮሰስ ምን ይባላል ነው ጥያቄው። ስቲሙለስ ዲስክሪሚኔሽን፣ ኤክስቲንክሽን፣ ስፖንታነስ ሪከቨሪ እና ስቲሙለስ ጀነራላይዜሽን የሚሉ አማራጮች አሉ። እነዚህ ኤክስቲንክሽን ነው አይደለም የሚሆነው መልሱ ኤክስቲንክሽን ነው ወይም ዊክኒንግ መጥፋት እንደማለት ነው። ይሄ ነው የሚሆነው ፕሮሰሱ። ይሄ ነው ዊክኒንግ ኦፍ ኮንዲሽንድ ሪስፖንስ የሚባለው ኤክስቴንሽን ነው የሚሆነው። ሌላ ያለው ደግሞ ስቲሙለስ ዲስክሪሚኔሽን የሚባለው ይህም ከቃላቱ መረዳት እንደምንችለው የሆነ ነገር ምን እየተደረገ ነው? ዲፍረንሺየት እየተደረገ ነው፣ ዲስክሪሚኔት እየተደረገ ነው አይደለ? እየተለየ ነው ያለው አይደለ? ምን አለ መሰላችሁ በዚህ በኮንዲሽንድ ስቲሙለሱ ምክንያት ኮንዲሽንድ ስቲሙለሱ ያለው አይነት ካራክተር ያለው ሌላ ስቲሙለስ ይኖራል። ለምሳሌ ቤሉን ብንወስድ ቀጥተኛ ኤግዛምፕል ቤሉን ብንወስድ ከቤሉ ጋር ተመሳሳይ ካራክተር ያላቸው ለምሳሌ ሳውንድ ሊሆን ይችላል ኦር ሰምቲንግ ላይክ ዛት የመኪና የድምጽ ሊሆን ይችላል፣ የመኪና ጥሩምባ ሊሆን ይችላል ኦር እንደዛ አይነት ነገር እና ስቲሙለስ ዲስክሪሚኔሽን የምንለው ነገር ምንድነው? እነዛን ሁለቱን ነገሮች ለይቶ ያ ውሻ ለመኪናው ድምጽ መልስ ሳይሰጥ ሲቀር ለቤሉ መልስ በሚሰጥ ሰዓት ዲፍረንሺየት አደረገ፣ ዲስክሪሚኔት አደረገ ስቲሙለሶችን እንላለን። ያ ፕሮሰስ ነው ይሄ ስቲሙለስ ዲስክሪሚኔሽን የሚባለው። ስፖንታነስ ሪከቨሪ የምንለው ነገር ደግሞ ምንድነው? ይሄ ኤክስቲንክሽን ኦር ዊክኒንግ ኦፍ ዘ ኮንዲሽንድ ሪስፖንስ ያልነው ነገር ድጋሚ ደግሞ በጊዜ ሂደት የተመለሰ ሲመጣ ማለትም ለኮንዲሽንድ ስቲሙለሱ ያ ውሻ ሪስፖንስ እየሰጠ ሲመጣ ድጋሚ ከኤክስቲንክሽን በኋላ እየሰጠ ሲመጣ ያ ነው ስፖንታነስ ሪከቨር አደረገ፣ ያ ሪስፖንስ ሪከቨር አደረገ የምንልበትን ነገር ነው የሚያሳየን ያ ፕሮሰስ ነው ይሄ ስፖንታነስ ሪከቨሪ የሚባለው። ኦልሶ ደግሞ ስቲሙለስ ጀነራላይዜሽን የሚባለው ከላይ አይተናል አይደለ? ሁለት ነገሮችን አይተናል። ኮንዲሽንድ ስቲሙለሱ እና ተመሳሳይ ከሱ ጋር ተመሳሳይ ካራክተር ያለው ነገር ብለን ስናወራ ነበር አይደለ? እነዛን ሁለት ነገሮች ዲስክሪሚኔሽን ሲሆን ዲፍረንሺየት ያደርጋል፣ ይለያል፣ ለአንዱ ይሰጣል ለአንዱ ሪስፖንስ አይሰጥም ብለን ነበር አይደል? ነገር ግን ጀነራላይዜሽን ሲሆን ምን ይፈጠራል? ሁለቱንም ነገር አይለያቸውም። ምን ያደርጋል? ሁለቱም ድምጾች ቢሰማ ለሁለቱም ሪስፖንስ ይሰጣል፣ ለሁለቱም ሳሊቬት ያደርጋል ማለት ነው። ያ ነው ስቲሙለስ ጀነራላይዜሽን የምንለው ነገር። እንደ 10ኛው ጥያቄ ማብራሪያ መሰረት ግን ኤክስቲንክሽን የሚለው ነገር ትክክለኛ መልስ ስለሚሆን እሱ ቢ ላይ ያለውን እንወስድና የምናልፈው ይሆናል። 11ኛ ጥያቄ ዋት ዳዝ ስቲሙለስ ጀነራላይዜሽን ኢን ክላሲካል ኮንዲሽኒንግ ሪፈር ቱ? ይሄኛውን አሁን ያየነው ነገር ነው አይደል? አሁን ያየነው ነገር ነው። ዘ አቢሊቲ ቱ ዲፍረንሺየት ቢትዊን ሲሚላር ስቲሙለስ፣ ዘ ሪኢመርጀንስ ኦፍ ኤክስቲንጉይሽድ ሪስፖንስ፣ ቴንደንሲ ቱ ሪስፖንድ ቱ ስቲሙላይ ሲሚላር ቱ ዘ ኮንዲሽንድ ስቲሙለስ፣ ዘ ፔሪንግ ኦፍ ኒውትራል ስቲሙለስ ዊዝ አንኮንዲሽንድ ስቲሙለስ የሚሉ መልሶች አሉ። ከነዚህ መካከል የሚሆነው ቴንደንሲ ቱ ሪስፖንድ ቱ ስቲሙላይ ሲሚላር ቱ ዘ ኮንዲሽንድ ስቲሙለስ እንደዛ ነው አይደል ያለው። ተመሳሳይ ሲሚላር የሆነ ካራክተር ላላቸው ነገሮች መልስ ሪስፖንስ በሚሰጥ ያን ነገር ስቲሙለስ ጀነራላይዜሽን ብለን እንደምንጠራው አይተን ነበረ።
ኤ ላይ ያለውን ደግሞ ለምሳሌ ብቻት አቢሊቲ ቱ ዲፍረንሺየት ቢትዊን ሲሚላር ስቲሙላይ ይሄን ምን አለን? ዲፍረንሺየት ማድረግ ዲስክሪሚኔት ማድረግ እንደዛ ነው አይደል ያለው። ሶ ይሄ ፕሮሰስ ስቲሙለስ ዲስክሪሚኔሽን ተብሎ ነው የሚጠራው ማለት ነው እንጂ ስቲሙለስ ጀነራላይዜሽን አይሆንም። የዚህኛው የጀነራላይዜሽን ተቃራኒ ነው የሚሆነው ማለት ነው። ቢ ላይ ደግሞ ሪኢመርጀንስ ኦፍ ኤክስቲንግዊሽድ ሪስፖንስ የሚለው ምንድነው? ስፖንታነስ ሪከቨሪ የሚባለውን ፕሮሰስ ነው የሚያሳየን ማለት ነው። ዲ ደግሞ ፔሪንግ ኦፍ ኒውትራል ስቲሙለስ ዊዝ አንኮንዲሽንድ ስቲሙለስ ይሄኛው ፕሮሰስ ምንድነው የሚባለው? ኮንዲሽኒንግ ነው የሚባለው። ኮንዲሽኒንግ ነው የሚባለው ፔር አድርጎ ለዛ ውሻ ኮንዲሽን የሆነ ሪስፖንስ እንዲሰጠን የምናደርግበት ፕሮሰስ ነው ኮንዲሽኒንግ ነው የሚባለው ማለት ነው። ሶ ሲ ላይ ያለው መልስ ትክክለኛ መልሳችን ነው ለዚህ ጥያቄ። 12 ደግሞ which term describes learned response to previously neutral stimulus in classical conditioning? So A unconditioned response, B unconditioned response, C unconditioned stimulus and D ደግሞ ኒውትራል ሪስፖንስ የሚሉ ይሆናሉ ማለት ነው። ሶ ይሄ ከላይ ያለውን ያየነውን ፕሮሰስ የሚነግረን የትኛው ነው? ፕሪቪየስሊ ኒውትራል የሆነው ነገር ለርንድ ከሆነ ወይም ኮንዲሽንድ ከሆነ በኋላ የሚመጣው እንትን ነገር ምንድን ነው የሚለን ማለት ነው። ሶ አንኮንዲሽንድ ሪስፖንስ፣ ኮንዲሽንድ ሪስፖንስ፣ አንኮንዲሽንድ ስቲሙለስ እና ኒውትራል ሪስፖንስ የሚለው አማራጮች አሉ። ቀላል ነው አይደል? ኮንዲሽንድ ሪስፖንስ ነው ማለትም የኒውትራል ኮንዲሽንድ ሪስፖንስ ነው። ኒውትራል ስቲሙለስ ምን ሆነ? ለርንድ ሪስፖንስ ለርንድ ሆነ ማለት ነው። አፍተር ይሄ ለርንድ ሪስፖንስ ነው የሚለው ሪስፖንሱን የተጠየቅነው አንደኛ። ሶ አንኮንዲሽንድ ሪስፖንስ የሚለው ምንም ለርኒንግ አያስፈልገውም አይሆንም ማለት ነው። አንኮንዲሽንድ ስቲሙለስ እና አንኮንዲሽንድ ስቲሙለስ የሚለው ደግሞ ስለ ሪስፖንስ ነው እዚህ ጋር የተጠየቅነው። ሶ ስቲሙለስ ቢሆን ኖሮ ሜቢ ኦልሶ እንደዛ ቢሆን ራሱ ኮንዲሽንድ ስቲሙለስ ነው እንጂ የሚሆነው አንኮንዲሽንድ ስቲሙለስ አይሆንም ማለት ነው። ሶ ነገር ግን እዚህ ጋር ስለ ሪስፖንስ ነው የተጠየቅነው። ሲም አይሆንልንም። ዲ ደግሞ ኒውትራል ሪስፖንስ የሚለው ይሄ ኮንዲሽኒንግ ወይም ለርኒንግ ምንም አያስፈልገውም። ሶ እዚህ ጋር ደግሞ ለርንድ ሪስፖንስ ነው ያልነው፣ ይሄኛውም አይሆንም ማለት ነው። ሶ ኮንዲሽንድ ሪስፖንስ የሚለው ትክክለኛ መልሳችን የሚሆነው እሱ ይሆናል ለዚህኛው ጥያቄ። ምክንያቱም ለርንድ ሪስፖንስ ነው የተባለው። ኒውትራል ስቲሙለሱ ለርን ካደረግን በኋላ ምን ሆነ? ኮንዲሽንድ ስቲሙለስ ሆነ አይደለ? ለዛ ኮንዲሽንድ ሪስፖንስ የሚመጣው ሪስፖንስ ነው። ኮንዲሽንድ ስቲሙለስ የሚመጣው ሪስፖንስ ነው የተጠየቅነው። ሰው ይሄኛው ኮንዲሽንድ ሪስፖንስ ነው የሚሆነው ማለት ነው። 13ኛ ጥያቄ ደግሞ አኮርዲንግ ቱ ኦፔራንት ኮንዲሽኒንግ ቲዮሪ which type of reinforcement strengthens behavior by providing pleasurable outcome ፕሮቫይድ በማድረግ ቢሄቨር ስትሪንግዝ የሚሆንበት ፕሮሰስ የሚነግረን ከዚህ መካከል የትኛው ነው? ፖዚቲቭ ሪኢንፎርስመንት፣ ኔጌቲቭ ሪኢንፎርስመንት፣ ፓኒሽመንት እና ኤክስቲንክሽን ነው የሚላል። ሶ ቀላል ነው። ፖዚቲቭ ሪኢንፎርስመንት ነው አይደለ? ፖዚቲቭ ሪኢንፎርስመንት ምንድነው? የሆነን ፕሬዠራብል የሆነን ነገር አፍተር ቢሄቨሩን ካየን በኋላ ስትሬንግዝን ለማድረግ የሆነን ፕሬዠራብል የሆነን ነገር እነዛን ኤክስፐሪመንቶች ወይ እነዛን ሰዎች ሊሆን ይችላል ኦር ሰምቲንግ የሆነን ደስ እንዲላቸው የሚያደርግን ነገር ፕሮቫይድ በማድረግ የሚመጣ ታይፕ ኦፍ ስትሬንግዝን ቢሄቨር ነው። ይሄ ፕሮሰስ ነው ፖዚቲቭ ሪኢንፎርስመንት የምንለው ማለት ነው። ትክክለኛ መልሳችን። ኔጌቲቭ ሪኢንፎርስመንት የምንለው የዚህ ተቃራኒ ነው። ስትሬንግዝን ያደርጋል በት ኖት በፕሌዠረብል አውትካም ፕሮቫይድ በማድረግ ሳይሆን አቨርሲቭ የሆነን ነገር አቨርሲቭ የሆነን ስቲሙለስ ሊሆን ይችላል። አቨርሲቭ የሆነን ፔንፉል የሆነን ነገር አቮይድ በማድረግ የምናመጣው ቢሄቨራል ስትሬንግዝ ነው። ቢሄቨራል ስትሬንግዝኒንግ ፕሮሰስ ነው የኔጌቲቭ ሪኢንፎርስመንት የምንለው። ሶ ሲ ደግሞ ይሄ አይሆንም። ሲ ደግሞ ፓኒሽመንት ነው የሚለው። ፓኒሽ ስናደርግ ደግሞ ስትሬንግዝን ሳይሆን ዊክን ነው የሚያደርገን ማለት ነው። ዊክን ነው የሚያደርገው ያ ቢሄቨር ድጋሚ ኦከር እንዳያደርግ ነው ቴንደንሲውን የሚቀንሰው ማለት ነው። ኤክስቲንክሽን የሚባለው ደግሞ መጥፋት ነው አይደለ? ያ ቢሄቨር ሲጠፋ ነው አይደለ? ያን ነው የሚያወራልን። ሰው ፖዚቲቭ ሪኢንፎርስመንት ነው ፕሬዠራብል የሆነን አውትካም ፕሮቫይድ አድርገን የምናገኘው ስትሬንግዝንድ ቢሄቨር የሚባለው እሱ ነው ማለት ነው ፕሮሰስ። 14ኛ ደግሞ ዋት ኢዝ ፕራይመሪ ዲፍረንስ ቢትዊን ክላሲካል ኮንዲሽኒንግ ኤንድ ኦፔራንት ኮንዲሽኒንግ ነው የሚለን። በኦፔራንት ኮንዲሽኒንግ እና በክላሲካል ኮንዲሽኒንግ መካከል ያለው ፕራይመሪ ዲፍረንስ ዋት ኢዝ ኢት ነው የሚለን።
A classical conditioning is both based on voluntary behavior while operant conditioning focus on involuntary behavior. B ደግሞ classical conditioning deals with stimulus response relationship while operant conditioning focus on behavior consequence relationship. C ደግሞ operant conditioning is based on physiological response while classical conditioning involves emotional response. D there is no difference between the two ነው የሚለን ማለት ነው። ምንድነው ዲፍረንሳቸው የሚለውን ነው የምናየው ማለት ነው። እዚህ ጋር ዲፍረንሳቸው ሊሆን የሚችለው ምንድነው? ክላሲካል ኮንዲሽኒንግ ዲልስ ዊዝ ስቲሙለስ ሪስፖንስ ሪሌሽንሺፕ ዋይል ኦፔራንት ኮንዲሽኒንግ ፎከስ ኦን ቢሄቪራል ኮንሲኩዌንስ ሪሌሽንሺፕ አይደለ? ይሄ ነው ዋናው ዲፍረንሳቸው። ይሄ ክላሲካሎቹ ምንድነው? ስቲሙለስ እና ሪስፖንስ ሪሌሽን ላይ ነው። ኦፔራንቶች ግን ቢሄቪየር የሆነ ቢሄቪየር እና ኮንሲኩዌንሱን በዛ ቢሄቪየር ምክንያት የመጣውን ኮንሲኩዌንስ ፓኒሽመንት ኦር ሳምቲንግ ስትሬንግዚንግ ሪንፎርስመንት ያን ነው የሚያይልን ማለት ነው። ይሄ ኦፔራንት ኮንዲሽኒንግ የምንለው የሚያይልን ያን ነው ማለት ነው የሚሆነው። ይሄ ነው እና ኤ ላይ ያለውን ብታዩት ለምሳሌ ክላሲካል ኮንዲሽኒንግ ኢዝ ቤዝድ ኦን ቮለንታሪ ቢሄቪየር ዋይል ኦፔራንት ኮንዲሽኒንግ ፎከስ ኦን ኢንቮለንታሪ ቢሄቪየር የሚለው ይሄ ምንድነው? ኢንቨርስ ነው አይደለ? ተቃራኒ ነገርን ነው እያወራልን ያለው፣ ተቃራኒ ሀሳቦችን ነው እያወራልን ያለ ነው። ይሄ ክላሲካል የምንለው ኢንቮለንታሪ ቢሄቪየር ላይ ነው ፎከስ የሚያደርገው። ኦፔራንት የምንለው ደግሞ ቢሄቪየር ኮንሲኩዌንስ ስለሆነ ይሄኛው ምንድነው? ቮለንታሪ ቢሄቪየር ላይ ነው ፎከስ የሚያደርገው። ይሄ ኦፖዝ የሆነ ሀሳብ ገልብጦ ነው ያመጣቸው ማለት ነው። ሲ ኦፔራንት ኮንዲሽኒንግ ኢዝ ቤዝድ ኦን ፊዚዮሎጂካል ሪስፖንስ ዋይል ክላሲካል ኮንዲሽኒንግ ኢንቮልቭስ ኢሞሽናል ሪስፖንስ ነው የሚለን ሰው። ይሄ ደግሞ ቦዝ ሁለቱም ምንድነው የሚያደርጉት? ፊዚዮሎጂካልም ኢሞሽናልም ሪስፖንስ ኢንቮልቭ ያደርጋሉ። ኪ ዲፍረንሱ ምንድነው? ለርኒንግ መካኒዝሙ ላይ ነው ኪ ዲፍረንሱ ያለው ማለት ነው። ለርኒንግ መካኒዝሙ ላይ ነው ኪ ዲፍረንሱ ያለው። ሲም ትክክለኛ አይደለም እና there is no difference between two የሚለው የትክክለኛ ነገር አይደለም። ትልቅ ዲፍረንስ አላቸው ማለት ነው የሚሆነው። ይህ ክላሲካል ኮንዲሽኒንግ የምንለው ይሄ ምንድነው? ስቲሙለስ ሪስፖንስ ሪሌሽንሺፕ መሆኑን አይተናል አይደል? ዋይል ኦፔራንት ኮንዲሽኒንግ ምንድነው? ቢሄቪየር ኮንሲኩዌንስ ሪሌሽንሺፕ ላይ ፎከስ የሚያደርግ ነገር እንደሆነ አይተናል እና ዲፍረንሱ እንትን የሚሆነው ዋት ኢዝ ቢንግ ለርንድ የሚለው ነገር ላይ ነው የሚሆነው። ዋት ኢዝ ቢንግ ለርንድ የሚለው ነገር ላይ ነው የሚሆነው። ይሄ ክላሲካል የሚለው ኮንዲሽኒንግ ኢንቮልቭ የሚያደርገው ለርኒንግ አሶሺየት ተደርጎ ስቲሙለስን ከሪስፖንስ ጋር አሶሺየት እያደረግን የምንማረው ነገር ነው። ለምሳሌ ቤል ሲግናል ከፉድ ጋር አሶሺየት የተደረገ ከዛ ሊድ ቱ ኢንቮለንተሪ የሆነ ሪስፖንስ ላይ የሚደረስበት ነገር ነው የክላሲካል። ዋይል ኦፔራንት ኮንዲሽኒንግ የሚባለው ለርኒንግ አሶሲዬት የሚደረገው ቢትዊን ምንና ምንድን ነው? ቢሄቪየር እና ኮንሲኩዌንስ ነው እንዳልነው እና ቮለንተሪ ቢሄቪየርን ምን ይደረጋል? እዚህ ጋር ሼፕ ይደረጋል። ቮለንተሪ ቢሄቪየር ሼፕ የሚደረግበት ፕሮሰስ ነው ያለው ማለት ነው። ይህን ነው የሚመስለው። ቢ ነው ትክክለኛ መልሳችን የሚሆነው ማለት ነው እና እሺ እስከዚህ ድረስ ነው ዛሬ የምናየው የሚሆነው። አብራችሁን ስለቆያችሁ አመሰግናለሁ ማለት ነው የሚሆነው። ሰብስክራይብ፣ ላይክ፣ ሼር ያላደረጋችሁ እንድታደርጉ በድጋሚ ጋብዛለሁ። ያልተቀላቀላችሁ ቴሌግራም ቻናላችንን እንድትቀላቀሉ ጋብዛለሁ። ሊንኩን ኮመንት ሴክሽን ላይ አስቀምጥላችኋለሁ። ማንኛውም አይነት ሀሳብ አስተያየት ካላችሁ ኮመንት ላይ ጽፉልኝ፣ ይደርሰኛል። በሚቀጥለው ቪዲዮ ደግሞ እስከምንገናኝ መልካም ጊዜ ይሆንላችሁ። ይመቻችሁ። ፒስ